የሰው ልጅ በምንም አይነት መልኩ ሊጎናጸፍ የማይችላቸውን ክብሮች ሊሰጠው የሚችለው የኢማን ክብር ብቻ ነው። ዘሩ አይደለም ክብርን የሚያጎናጽፈው፣ ስልጣኑ አይደለም፣ ሀብቱ አይደለም፣ ወይም ከኋላ ተቀጥላ የሚመጡ ስያሜዎቹ አይደለም። የሱ ክብር ያለው የሱ ደረጃ ያለው በኢማኑ ነው። በሐያታችን የኛ ክብር የኛ ልቅና የኛ ትልቅነት ሊመጣ የሚችለው ይሄ ላኢላሃ ኢላላህ መስመር የህይወት መስመራችን ሲሆንና ትክክለኛው መንገድ ያ ነው ብለን አምነን ተያይዘን ስንጓዝበት ብቻ ነው። ወንድሞች የፈለገ ስልጣን ብንይዝ፣ የፈለገ መመኪያ ነገር ቢኖረን፣ የፈለገ ዕውቀት ብንጨምጥ ከኢማን ውጭ ከሆነ ሁልጊዜ ባዶነት ውርደት አለ። በር ላይ ጠብቀኝ ሀዲያ ይዤልህ ልምጣ አሉት ረሱላህ ሰለላሁ ዐለይሂ ወሰለም። መርሐባ አለ፣ ጠበቃቸው። ከቤት ይዘው የወጡት ነገር ረሱላህ ትንሽ በትር ነበረች፣ አሳ خذ هذه العصا يا عبد الله እችን በትር ያዛትና يوم القيامة ስታገኝ ትመልስልኛለህ ጀነት ይዤ እገባለሁ አሉት ረሱላህ ሰለላሁ ዐለይሂ ወሰለም። ሰብስክራይብ በማድረግ ቤተሰብ ይሁኑ። እኛን የሰበሰበን ላኢላሃ ኢላላህ ብቻ፣ እኛን የሰበሰበን ኢስላም ብቻ። እዚህ ያለን ወንድሞቻችሁ ለእናንተ በምንም አይነት መስመር ልንገናኝ የምንችልበት እድል ላይኖር ይችላል። እስከ የውም አልቂያማ መገናኛ እድል የማይኖርበት ነገር ነበር። ኢስላም ስላለ ግን እንድንፈላለግ፣ እንድንጠያየቅ፣ እንድንነፋፈቅ አድርጎን ዛሬ እዚህ ቦታ ላይ አገናኝቶናል። አልহামዱሊላህ ረብል ዓለሚን። እንግዲህ ወንድሞቻችን ዑለሞቻችን እዚህ ውስጥ በጣም ብዙ ዑለሞች አሉ። ከኛ ጋር የመጡ እዚህ አሉ በብዙ ደረሶች በስራቸው ያሉ ዓሊሞች። ለኛ ክብሩ ከናንተ መልካም ነሲሃ ብንሰማ ነው። እንደ እንግዳ ደግሞ የእንግዳ ክብሩ የታዘዘው ማድረግ ነው በሚለው መሰረት ነው ትንሽ ነገር የምንተዋወሰው። ቅድም ወንድማችን ሰዒድ አሊ ሲያሰግደን ሲቀራልን የነበረው የቁርአን አያት የመጀመሪያው ቁርአን አያት ወዕተሲሙ ቢሐብሊላሂ ጀሚዐን ወላ ተፈረቁ። ሙእሚኖች በዚህ ምድር ላይ ሲኖሩ ማረጋገጥ የሚያገባቸውን የበላይነት ስንል በማንም ላይ እስቲዕላ፣ ማንንም ለመበደል፣ ማንንም ለማዋረድ፣ ማንንም ለመግፋት ሳይሆን ኢስላም እንዳዘዘን ለሌሎች መልካም ሆነን ለሌሎች ጠቃሚ ሆነን በዚህ ምድር ላይ ዱንያ ላይ አሳማሪ አሻራቸውን የሚጥሉ መልካም ሰሪዎች ሆነን እንድናልፍ ምን ያስፈልገናል? በመሐከላችን መተሳሰብ። ያው ሐብሉላህ አልመቲን ጠንካራው ገመድ የአላህ ቃል የሆነው ቁርአን ላ ኢላሃ ኢላላህ ነው። እኛን ክብርም የሚሰጠን ላ ኢላሃ ኢላላህ ነው። ስንኖርለትና በሱ መስመር ስንኖር ውርደትም የምናገኘው ከሱ መስመር ስናፈነግጥ ብቻ ነው። የምንሰራው ኸይር ስራ ዋጋ ያለው፣ የምንለፋው ልፋት ውጤት ያለው መስመሩን ተከትለን ስንሰራ ብቻ ነው። ኸይርም ይሁን መልካም ተግባርም ይሁን ውጤቱ ትልቁ ደረጃውን የአላህን ውዴታ አስገኝቶ ነገ ጀነትን እንጎናጸፍበት ይሄንን ላ ኢላሃ ኢላላህ መስመር ተከትለን ይሄንን መስመር መጠበቅ የእያንዳንዱ ሙእሚን ኃላፊነት ነው። በኒቴም የሰይድና አቡበከር ስዲቅ ጎሳዎች በሰኻ ከአረቡ ማህበረሰብ በለጋሽነት በቸርነት ይታወቃሉ። ቸሮች ናቸው። አቡበከር ስዲቅ በጃሂልያው ከእስልምና ውጭ በነበሩት እንደና አብዱላህ ብን ጀድዓን የመሳሰሉ ሰዎች ቸር ለጋሽ ናቸው። አብዱላህ ብን ጀድዓን የሚባለው የና አቡበከር ስዲቅ ጎሳ በጣም ቸር ለጋሽ የነበረ ሰው ነበር። በሰኻኡ አረቦች ሁሉ ብዙ የሚያወሩለት ሰው ነበር፣ ግን እስልምናን አልተጎናጸፈም። ላኢላሃ ኢላላህን ማግኘት ግን አልቻለም። የዛ ሰውዬ መልካምነት የሰራቸው ጥሩ ተግባራቶች በሰው ልጅ ታሪክ ውስጥ እዛ አረቢያ ማህበረሰብ ትልቅ ቦታ ስለነበራቸው አንድ ጊዜ እናታችን አይሻ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጠየቋቸው። ያ ረሱላህ አላቸው፣ እንደው አብዱላህ ብን ጀድዓን የሰራው ያ ሁሉ ኸይር ስራ ምንድነው ሊያስገኝለት የሚችለው? ትንሽ ደረጃ የለውም አለቻቸው። ምንም ነገር የለውም አሏት ረሱላህ ሰለላሁ ዐለይሂ ወሰለም። ለምን አለቻቸው? ያ ረሱላህ ما قال يوما رب اجعل لي خطيئتي يوم الدين عندم كان ያን ሁሉ ኸይር ቢሰራ ያን ሁሉ ሰደቃ ቢሰድቅ
ያን ሁሉ ጥሩ ተግባር ላይ ቢገኝ አንድ ቀን አኸራን ፈርቶ በጌታ ዋምኖ የዛችን ያሳረኛ የመከራ ቀን ቅጣት ጠብቀኝ ብሎ አላህ ለምን አያውቅምና የዚህ ጸጋ ባለቤት አይደለም አላህ ረሱላህ አሚን ሰለላሁ ዐለይሂ ወሰለም። ምን ማለት ነው? በሐያታችን የኛ ክብር የኛ ልቅና የኛ ትልቅነት ሊመጣ የሚችለው ይሄ ላ ኢላሃ ኢላላህ መስመር የህይወት መስመራችን ሲሆንና ትክክለኛው መንገድ ያ ነው ብለን አምነን ተያይዘን ስንጓዝበት ብቻ ነው ወንድሞች። እዚያው ቅድም ሲያሰግደን በነበረው አያት ላይ ሰዒድ ያ አዩሃ الذين آمنوا استجيبوا لله وللرسول إذا دعاكم لما يحييكم ይሄ ቁርአን አያት ትልቅ መልእክት አለው፣ ትልቅ ጥሪ ነው። ዛሬ እዚህ ምን ሰበሰበን? ኢስላም። ዛሬ እዚህ ምን አገናኘን? ኢማን። ሌላ የለም እኮ። እናንተ ያመናችሁ ሰዎች ሆይ ለጌታችሁና ለመልእክተኛው ጥሪ መልስ ስጡ፣ ሕያው ሊያደርጋችሁ ወይም ሕይወትን እንድትኖሩ የሚያደርጋችሁ ወደ ሆነው እውነት ይላል። የአላህ ጥሪ ሕይወትን ነው የሚሰጠው፣ ሙሉነትን ነው የሚያጎናጽፈው፣ ክብርን ነው የሚያሰጠው። የሰው ልጅ በምንም አይነት መልኩ ሊጎናጸፍ የማይችላቸውን ክብሮች ሊሰጠው የሚችለው የኢማን ክብር ብቻ ነው። ዘሩ አይደለም ክብርን የሚያጎናጽፈው፣ ስልጣኑ አይደለም፣ ሀብቱ አይደለም፣ ወይም ከኋላ ተቀጥላ የሚመጡ ስያሜዎቹ አይደለም። የሱ ክብር ያለው የሱ ደረጃ ያለው በኢማኑ ነው። ሕይወት በአረቢያን ማህበረሰብ ዘላን የነበሩ ማህበረሰቦች አረቦች ከእስልምና በፊት ምን ነበሩ? እስልምናን ከማወቃቸው እስልምናን ከመኖራቸው በፊት ምን አይነት ሐያት ነበራቸው? በምንስ ይታወቁ ነበር? ምንድነው እነሱን ሊያሳውቃቸው የሚችል? ምንም ታሪክ አልነበራቸው። ያዕቡዱነ الشجر والحجر ድንጋይና እንጨት እያመለኩ ጠንካራው ደካማውን እያዋረደ እየገደለ ለዘር ለጎሳ ለግለሰብ ጥቅም ሲባል ብዙ ደሞች እየፈሰሱ በጃሂልያ አስተሳሰብ ሴት ልጅ ከነ ህይወት እየቀበሩ በሁለት ጎሳዎች መካከል በአንዲት ግመል በተደረገ ጥል 40 ዓመት የፈጀ ጦርነት የተዋጉ ማህበረሰቦች እኮ ናቸው። ምንም ሚና ያልነበራቸው ዘላኖች፣ ጨለምተኞች፣ ጭፍን በሆነ ጃሂልያ ድቅድቅ ጨለማ ውስጥ የኖሩ ሰዎች ነበሩ። ቁርአን መጣና ያን ማህበረሰብ ወደ ሌላ ታሪክ ለወጣቸው። እነዛ ውዳቂ ማንም የማያወሳቸው የነበሩ ማህበረሰቦችን ይሄ ኢማን መጣና ህይወትን ዘራባቸው። መጅረት ታሪክ የታሪክ አቅጣጫ ስለነሱ እንጂ እንዳይዘግብ አደረጉት። ለዓለም ፍቱሃት ለሰው ልጅ የበላይነት፣ እኩልነት፣ ነፃነት ቅድሚያ ፈርቀዳጅ ሆነ ምሳሌ መሆን የሚችሉ ሰዎች ተፈጠሩ። ዓለምን አጅበሩት ታሪክን አስገደዱት ያንን የብርሃን ታሪክ እንዲመዘግብ፣ ያንን ውብ የሆነ የኢስላም ትልቅ የሆነ መገለጫ የኢማን ስብዕና እንዲያወሳ አስገደዱት። እነ ዑመርን፣ እነ ሰዓድ ብን አቢ ወቃስን፣ ሌሎችንም ትልልቅ ሱሐባዎች ከፊት ለፊት አሰልፎ ኢስላም መጣ። እነዛን ሰዎች አስቧቸው፣ ትናንታቸው እና ዛሬያቸው በዓለም ላይ ትልቅ ታሪክ መጻፍ የሚችሉ ማህበረሰብ እንዲሆኑ ተደረጉ እንጂ በፍልስፍናቸው ነው እንደ ግሪክ የሚታወቁት። ለሰው ልጅ ባበረከቱት መልካም አስተዋጽኦ እንደ ቻይና እንደ ህንድ ሊወሱ የሚችሉበት ምንም ማንነት አልነበራቸው። እስላም መጣና የበላይ ያደረጋቸው፣ በቁርአን የበላይነትን ተጎናጸፉ። ይሄው ነው እስላም ሕያው የሚያደርጋችሁ፣ ሙሉ ህይወትን ሊሰጣችሁ የሚችለው ይሄው የአላህ ቃል ነው። ለሱ ጥሪ መልካም ምላሽን ስትሰጡ፣ ለሱ ጥሪ ሙሉ ማንነታችሁን ስታቀርቡ፣ አላህ በሚፈልገው መንገድ ላይ ሙሉ ማንነታችሁን ስትሰጡ፣ ህይወታችሁ የተሟላ የበላይነትን የተቆናጸፋችሁ፣ ከውርደት የወጣችሁ፣ ውስጣችሁ ላይ የበታችነት አይኖርም። የፈለገ ስልጣን ብንይዝ፣ የፈለገ መመኪያ ነገር ቢኖረን፣ የፈለገ ዕውቀት ብንጨምጥ ከኢማን ውጭ ከሆነ ሁልጊዜ ባዶነት፣ ውርደት አለ። ሁልጊዜ የበታችነትን ስሜት ያጎናጽፋል ኢማኑ ሲቀር። ስለምንም የማይጨነቁ ሰዎች እስልምና ታሪክ ላይ አይተናቸዋል አይደለም? ዘላን የተባሉት የአረቢያን ማህበረሰቦች ለሰው ልጅ መልካም ሞዴል መሆን የቻሉ
የኢማን ተምሳሌት የጀግንነት ተምሳሌት የነበሩ ሰዎች ከገጠሩ ማህበረሰብ ወጥተው ምንም ነገር ሳያውቁ ዓለም ላይ ትልልቅ መልእክት ማስተላለፍ ችለዋል። እነዚህ ሰዎች ምን ፈልገው ነው? የአላህን ሪዳ የአላህን ውዴታ በምድር ላይ ተከብረው በአኺራ የተከበሩ መሆን የሚችሉ ትልቅ ስብዕና የነበራቸው ሰዎች ለጌታቸው ቃል ጥሪ የሚሰጡ ለነብያቸው ቃል ፈጥነው ምላሽ የሚሰጡ ኢስላም በሚፈልገው ቁርአን በሚፈልገው ስብዕና ውስጥ መኖር የቻሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአንድ ወቅት አንድ አይሁድ ነብዩን ለመግደል ሰለላሁ ዐለይሂ ወሰለም ሴራ ያሴር ነበር፣ ጦር ያደራጅ ነበር። በከፍተኛ ደረጃ ሰው እየሰበሰበ በነብዩ ላይ ጉዳት ለማድረስ እስልምና ላይ አደጋ ለመጣልና እስልምናን እንቅፋት ለመሆን ነብዩ የዚህ ሰው እየደረገ ያለውን ድርጊት ምን እንደሆነ በትክክል አውቀው ለመከላከልም ለማጥቃትም ፈልገው ለዚህ ይህን ኃላፊነት የሚወጡ ወጣቶች መረጡ። ምን እንደሚያደርግ አይታችሁልኝ ነው ብለው ትልቁን ኃላፊነት የተሸከመው አብዱላህ ኢብኑ ዑነይስ የሚባል ወጣት ሱሐባ ነበር። አብዱላህ ኢብኑ ዑነይስ አይሁድ የሆነች እናት ነበረችው ጡት ያጠባችው። በሷ አማካኝነት አድርጎ ገባ። ነብዩ ሰለላሁ ዐለይሂ ወሰለም ምን እንደሚፈጸም ምን ያደረጉ እንደሆነ አጣርታችሁልኝ ነው ያሉት። አብዱላህ ኢብኑ ዑነይስ ግን ከማጣራት ያለፈ ተግባር ፈጸመ። በተለያየ ዘዴ ተጠቅሞ በዛች ጡት ባጠባችው አይሁድ ምክንያት አድርጎ ልክ ሰውየው አደጋ እንደመጣበት ችግር እንደፈጠረበት እሱን አግኝቶ ሊነግረውና ሊያስጠነቅቀው የሚገባ ጉዳይ እንዳለው እንድታገናኘው በየትም መንገድ አድርጎ ገባ። ያን አይሁድ አገኘው። ማግኘት ብቻ አይደለም፣ ሴራውን መከታተል ብቻ አይደለም፣ አንገቱን ቆረጠው። አንገቱን ቆርጦ በኬሻ ደብቆ ራሱን ይዞ ወጣ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር መጥቶ ሰጣቸው። ምንድነው አሉት? ያ ረሱላህ ይህ እርሶን ሊያጠፋ እስልምና ላይ አደጋ ሊጥል በሺዎች ጦር ሲያሰልፍ የነበረውን ሰው ይኸው ደነገጡ። ረሱላህ እኔ አጣርታችሁ ነው ብዬ ከዛ አልፈ ይሄንን ያክል እርምጃ ወስደህ መጣ። በጣም ተገረሙ። انتظرني لحظه حتى اجيب لك الهدايا من البيت በር ላይ ጠብቀኝ ሀዲያ ይዤልህ ልምጣ አሉት ረሱላህ ሰለላሁ ዐለይሂ ወሰለም። መርሐባ አለ ጠበቃቸው። ከቤት ይዘው የወጡት ነገር ረሱላህ ትንሽ በትር ነበረች አሳ خذ هذه العصا يا عبد الله እችን በትር ያዛትና يوم القيامه ስታገኝ ትመልስልኛለህ ጀነት ይዤህ እገባለሁ አሉት ረሱላህ ሰለላሁ ዐለይሂ ወሰለም። ይሄ በህይወታችን ላይ ክብር ሊያጎናጽፈን የሚችል ማንነታችን ኢማናዊ ማንነታችን ብቻ ነው። በኢማን ውስጥ የምንኖርበት ማንነታችን ብቻ ነው። ከዛ ውጭ ስንሆን ምን ጊዜም ብንሆን እንዋረዳለን። ታውቃላችሁ ለሩሞች መልእክተኛ ተደርጎ የነበረው ወጣት ዘላን ደካማ ምንም ነገር አያውቅም የሚባል በነዛ በሩሞቹ ሰልጥነናል ነቅተናል የስልጣኔ ተምሳሌቶች ነን ብለው በሚያስቡ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም አንድ ወጣት ልጅ ነው መልእክተኛ አድርገው የላኩላቸው። ያ ወጣት ልጅ የተጣፈ የተቀደደ ልብሱን ለብሶ ፈረሱን ይዞ ነበር የገባው። እነሱ ሲጠብቁት እነዚህ የሙሐመድ ሰዎች ሰለላሁ ዐለይሂ ወሰለም የዱንያን ምቾት አያውቁም፣ ድሎትን አላዩም፣ መልካም ነገሯን አልተመለከቱም። ያን ስላላዩ ነው እሱ በሚላቸው ነገር ታውረው የሚኖሩትና እስቲ ምን አይነት ሀያት እንደምንኖር እናሳየው፣ ጌጡን አውጡት፣ ምንጣፉን አንጥፉት፣ ቆነጃጅቶቹን አሰልፉ፣ እናስደንግጣቸው፣ ያሉበትን ማንነትን ፈትሻቸው ብለው አዘጋጅተው ጠበቁለት። ምንም የማያውቅ ሰው ነው ብለው ስለሚያምኑ ሲመጣ ያየው ነገር እሱን የሆነ ነገር ለማድረግ እንደተፈለገ ስለገባው እሱም ደግሞ የነሱን ክብር ሊያራክስ ይሄ ዱንያ የሆነ መገለጫ ቁሻሻ ነገራቸው ሊያዋርድባቸው ፈልጎ ፈረሱን ይዞ ቤተ መንግስት ገባ። ፈረስ ይዘህ መግባት አትችልም አሉት። አይ እኔ ፈረሴን ጥዬ አልገባም፣ ፈረሴን ይዤ ብቻ ነው የምገባው አላቸው። ካልሆነ እመለሳለሁ። ለሩሙ መሪ ሲነግሩት አስገቡት አለ። ፈረሱን ይዞ ያን እሱን ሊያስደነግጡበት ውበት ነው ብለው ሊያሳዩት ያቀረቡለቱን የዱንያ ጌጥ እየረጋገጠ መሪው ፊት ገባ። የያዘውን ጦር መሬት ላይ ሰክቶ ፈረሱን እዛው አስሮ ቆመ። ጠየቀው፣ ምን አንቱም ማናችሁ እናንተ አለው።
نحن قوم ابتعثنا الله لنخرج العباد من عبادة العباد إلى رب العباد نعم حزبوشنا الله لا كان حزبوش يسول جن كسول جبارنت وده فتعاري بارنت للناس شقاقر يتلاك حزبوش ومن ضيق الدنيا إلى سعة الدنيا والآخرة كتبابا الدنيا وده سفي وده هنا وده آخرنا وده دنيا لكنا للنص جمت حزبوش ومن جور الأديان إلى عدل الإسلام فتن كذابو نصانتن ጓደሉ የሰው ልጆችን ክብር ከገፈፉ እምነቶች ለሰው ልጆች ፍትህን የሚያጎናጽፍን እስላም ሰዎች ልናስተምር የተላከን ህዝቦች ነበር ያለው በሙሉ ኢዕትዛዝ በሙሉ ኩራት በሙሉ ልብ ምን ስለያዘ ኢማን ይሄው ኢማን ነው ህይወትን የሚሰጠው ይሄው ኢማን ነው የበላይነትን የሚያጎናጽፈው ይሄው ኢማን ነው ልቅናን የሚሰጠው ሌላ ምንም አይደለም ይሄን ስሜት ነው በትክክል በእኛ ማንነት ውስጥ ማኖር ያለብን ዛሬም ነገም እኛ የበላይ መሆን ከቻልን በዚህ ቁርአንና በዚህ እስላም ነው ሰይድና ዑመር እንደሚሉት እኛ ምንድነው ያሉት ዑመር ረዲየላሁ ዐንሁ أعزنا الله بالإسلام በእስልምና ነው አላህ ክብርን የሰጠን ከእስልምና ውጭ በሆነ መልኩ ክብርን ከፈለግን الله ያዋርደናል ይላሉ ዑመር ረዲየላሁ ዐንሁ አስቧቸው ዑመር ምን አይነት ስብና ነበራቸው በጃሂልያ ምን አይነት ገጽታ የነበራቸው ሰው ነበሩ እስላምን ይዘው ዑመር ደግሞ ምን አይነት ሰው ነበሩ ምን አይነት መሪ ምን አይነት ጀግና ዛሬ ዓለም الاسلام ላይ የሙስሊሙ ዓለም ላይ ሙስተቢዶች ዛሊሞች ድንበር አልፈው የዑለሞችን ሐቅ ጥሰው የሰው ልጆችን ክብር ገፈው ለኢስላም ባለውለታ የሆኑ ዑለሞችን በየሱጁናቸው በየእስር ቤታቸው ጥለዋቸዋል ሐቅን ስለተናገሩ ስለ ላ ኢላሃ ኢላላህ ስለቆሙ እስልምናችን ይህን አልነበረም ለሰው ልጆች ያጎናጸፈው ክብር ይህን አይደለም ለሰው ልጆች ነፃነት የሰጠው ደረጃ ዑመርን አስታውሷቸው ዑመር ረጅም በጣም ሰፊ የሆነ ሰውነት ያላቸው ትልቅ ሰው ናቸው በመሪነታቸው ዘመን ኃላፊነታቸውን ይዘው ሰዎችን ሲያስተምሩ ሚንበር ላይ ወጥተው ሲያናግሩ ሰዎች ለመሪያቸው ታዛዥ ጥሪውንና መልእክቱን የሚሰሙ እንደሆነ ሲናገሩ አንዱ ሱሐባ ተነስቶ ነው አይደል ያናገራቸው መታዘዝም መስማትም የለም ያ አሚረል ሙእሚኒን አላቸው አንሰማህም አንታዘዝህም አላቸው ለምን አሉት ዑመር እኛ አንዳንድ ቀሚስ ደርሶን አንተ ሁለት ቀሚስ ሰፍተህ ለብሰህ ይሄንን ልብስ ሁለት ልብስ አድርገህ የለበስክ ሰው የኛን ሐቅ ያጓደልክን ሰው አንታዘዝህም አሉት በዚህ ነፃነት እኮ በዚህ ክብር ነው ሙስሊሞችን አላህ ነብዩ የቀረጿቸው አንድ ጥፋት አጥፍቷል ሁለት ልብስ ለብሷል ዑመር ሁለት ቀሚሶችን ደርቦ ለብሷል ለኛ አንድ ቀሚስ ደርሶ ከየት አምጥተህ ነው አንተ ሁለት ቀሚስ የደረሰህ ስለ ቀሚስ መብት የሚታገል ማንነት ነፃነት ነው የሰጠው እስልምና ዑመርስ ዛሬ በቢሊየን ለአንድ የዳቪንቺ ስዕል 500 ሚሊዮን ዶላር የሚያወጡ የአረብ ዓለም መሪዎች ዑለማዎቻቸውን ሐቅ ተናገሩ ብለው እስር ቤት ይከታሉ እነዚህ ሰዎች እስላም ሀገር መሪ ነን ሐሚድ ዲን ነን ይላሉ ዑመር ምን ነበር መልሳቸው ረዲየላሁ ዐንሁ ወዲያውኑ የጠየቁት ልጃቸውን ነበር ከመካከል ተነስ ያሉት ያ አብዱላህ ተነስ ሲምን እንደሆነ ንገራቸው አሉት ለኔም ለአባቴም አንዳንድ ቀሚስ ደርሶናል አባቴ ሰውነቱ ሰፊ ስለሆነ አንድ ቀሚስ ስለማይበቃው የኔን ቀሚስ ሰጥቼው ሁለቱን ሰፍቶ ነው የለበሰው እንጂ ሌላ አላግባብ የናንተን ሐቅ ወስዶ አይደለም ብሎ ምስክርነት ሰጠላቸው ምን አላቸው ያው ሱሐባ መልሶ አሁን እንሰማሃለን እንታዘዛለን አላቸው ይሄን ኢዛ ይሄን ክብር ይሄን ነፃነት ሰጥቶ መስመር ይዘው እንዲኖሩ ያደረገ ዲን ያላቸው ሰዎች ነው ይሄ ኢዛ ዝም ብሎ የመጣ ኢዛ አይደለም ለአምባገነን ማጎብደድ ለግፈኞች መስገድ
ለዛሊሞች እንዲሁ መዋረድ አይደለም ለአማኞች ቢሆን ክብሩን በትክክለኛው መንገድ እንጂ አሳልፎ አይሰጥም። ይሄ በኢማን የሚመጣ ማንነት ነው። ኢዘን ኢኽወተል ኢማን እኛ እንደ ሙስሊም እዚች ምድር ላይ ተከብረን የምንኖረው ይህንን የአላህን ጥሪ በአግባቡ መልስ መስጠት ስንችል ብቻ፣ ኃላፊነታችንን ስንወጣ፣ ግዴታችን ላይ ስንቆም ነው። ዲኑ ከኛ የሚፈልገው ብዙ ተግባር አለ። ዛሬ እዚች ሀገር ላይ እንደ ዜጋ እች ሀገር በተለያየ መልኩ የተለያየ ውጥንቅጥ ውስጥ ለውጥ ላይ ያለች ሀገር ላይ ናትና የተለያየ ውጥንቅጥ እያለፈባት ነው። ሐቂቃ አንድ ነገር መኑ ምናልባት ትልቁን ኃላፊነት ተወጥቶ ማስተካከል የሚችል ይሄ ማህበረሰብ ነው። ፈጣሪውን የሚፈራ ለፈጣሪው ታማኝ በስነ ምግባር የታነጸ አላግባብ የማይራመድ ሁሉንም ነገር በተቋም ሚዛን የሚመዝን አማኝ ብቻ ነው ይሄን ሐቅ ሊወጣ የሚችል። ዛሬ ግን ያን ይሆንን ነው ወይ? ለሌሎች መትረፋችን ቀርቶ ለራሳችን ሆነናል ወይ? እኛነታችን ላይ ግዴታችን ላይ ተገኝተናል ወይ? ኢማን ኃላፊነትን ይጥላል። ይሄ ኢማን ስሜት ውስጣችን ላይ እየዳበረና እያደገ ሲሄድ ውስጣችን ላይ የጥንካሬ ስሜት እንዲኖር፣ የተጠያቂነት ስሜት እንዲኖር፣ እንድንጨነቅ፣ ስለሌሎች እንድንኖር ያደርጋል። ኢብን አልጀውዚ የሚባሉትን ታላቅ ዓሊም ከሰለፎቻችን ታስታውሳላችሁ። በእስልምና ታሪክ ውስጥ ትልልቅ መጽሐፍቶችን ከጻፉ ብዙ ሰዎችን ከጠሩ በ10 ሺዎች እስልምና እንዲቀበሉ ያደረጉ በ100 ሺዎች ለሂዳያ ሰበብ ለተውበት ምክንያት የሆኑ ዓሊም ናቸው። ሞት አፋፍ ላይ ሆነው ግን ኢብን አልጀውዚ ያለቅሱ ነበር። ሰዎች መተው ሲነግሯቸው ያን ሁሉ ስራ ሰርተው ያ ሁሉ መልካም ተግባር ላይ ተገኝተው በእጆ ብዙ ሰው አምነዋል፣ ለእስልምና ሰበብ ሆነዋል፣ ሂዳያ ምክንያት ሆነዋል፣ ለምንድን ነው የሚጨነቁት ሲሏቸው والله አላውቅም፣ ይሄን ሁሉ ስራ አላህ አላውቅልህም ቢለኝ ምን እንደምሆን አላውቅም ይለው ነበር። እኔ ሁሉ አይደለም የሚያስጨንቀኝ ይላል። አላህ Subhanahu Wa Ta'ala ስራዬን ሳይቀበለኝ ቀርቶ ጀሃነም ቢጥለኝ እንኳን ጌታዬን የምጠይቀው አንድ ነገር ብቻ ነው ይላል። አደራውን ጌታዬ እኔን ብትቀጣኝ፣ እኔን ጀሃነም ብታስገባኝ እንኳን እንደው ለማንም ማታሳውቅ ደብቀህ ቅጣኝ። ለምን ተብሎ እንዳይባል፣ ሰዎች እንዳይሉ፣ አላህ ወደሱ የጠራውን ወደሱ ያስተበተውን ባሪያውን ቀጣው ተብሎ እንዳይባል ወንጀሌን ይውጋ ይብቃ፣ ቅጣቱን ይውጋ ይቅር፣ እኔን ደብቀህ ቅጣኝ ይሉ ነበር። ይህ ሁሉ ጭንቀት ከመልካም ስራ በኋላ ነው። ባግዳድ ውስጥ ይባላል አንድ ዓሊም ከአባታቸው ወረሱት ትልቅ ንብረት ነበራቸው፣ ትልቅ ሀብት ነበራቸው። ይህ ዓሊም ሙሐዲስ ናቸው፣ የታወቁ ሰው ናቸው። ከጊዜ በኋላ ግን ድህነት መጣ። ያለ ሀብት ከእጅ ጠፋ። እጃቸው ላይ መኖሪያ ቤታቸው ብቻ ቀረ። ልጆቻቸውን የሚያበሉት ነገር አጡና መስጊድ ገቡ። ቤታቸውን ለመሸጥ ለሙእሚኑ አስተዋወቁ። ልጆቼንም ቀለብ የምሰፍርበት የቀረኝ ሀብት ቤቴ ነውና የሰው ፊት ከማኝ ቤቴን ግዙኝ እያሉ ተጣሩ። ይህን የሰማ አንድ ሙእሚን ጠራቸው። ምንድነው ሐሳብ አላቸው። ምንም ነገር ስለሌለ ከዚህ በላይ ልጆቼና ቤተሰብ እንዲሰቃዩ አልፈልግም፣ ቤቴን መሸጥ ነው የምፈልገው አሉት። ምን አላቸው ዓሊሙ? ያ ሙእሚን ሰው እስቲንካ እችን 2 ኹብዘይን ውስጧ ዓሰልና ኢዳም ያላት ማርና የተወሰነ ማባያ ያላት 2 ኹብዝ ለጊዜው ለልጆች የድህነታቸው የረሃባቸው ማስታገሻ አድርግ። አገሩ ላይ ኃይለኛ ረሃብ መጥቷልና ምናልባት የሚገዛ ላታገኝ ትችላለህ። እስቲ ቤቱንም ከሸመሸት ትንሽ ታገስና እችን አብላቸው ብሎ ላካቸው። ያችን ምግብ ለጊዜው ለልጆቻቸው ረሃብ ማስታገሻ መንገድ ላይ ሲሄዱ አንዲት ምስኪን ሴት የቲም ልጇን ይዛ በረሃብ ተቆራምዳ መንገድ ላይ ቁማ ጠበቀቻቸው። ሰውቸው በእጃቸው ኹብዙን እንደያዙ ያ የተራበ የቲም በረሃብ አንጀቱ አይኑ ሁሉ ኹብዟ ላይ ወይም ዳቦዋ ላይ ሆኖ ተመለከተ። አልቻሉም። ያ ሁኔታ ሲያዩ ዳቦውን ለልጁ አሳለፉ። ይሄንን ሕፃን ልጅ ረሃቡን አስታክሽለታል፣ ሰጧት። ወደ ቤታቸው ሲመለሱ ልጆቻቸው አባታችን
ረሃባችን የሚያስታግስልን ቀለብ ሊያመጣ ነው የሄደው። ቀለቡን ይዞ ይመጣል ብለው ሲጠብቁ ባዶ እጃቸውን ገቡ። ምን ይበሏቸው ለልጆቻቸው? የምግብ ጥያቄ ሲመጣ መልስ መመለስ አልቻሉ። ተመልሰው ወደዛው ሰው ቤት ሄዱ። ያችን ኹብዝ ወደ ሰጣቸው ሰውዬ እባክህ ችግሩ ጠንቷል፣ ነገሩ ከፍቷል፣ ምን አደረከው ኹብዙን ሲላቸው እንዲህ መንገድ ላይ አንዲት የቲም ያዘች እናት አይቼ ረሃቧ አንጀቴን ወሰደው ለልጅቱ ሰጠኋት አላቸው። እርሶ እዚህ ከመምጣታው በፊት አላቸው አንተ ቤት ላይ እኮ በጣም ብዙ ከብቶች፣ ብዙ ፈረሶች፣ የተለያየ እህል፣ የተለያየ ገንዘብ ይዘው ተሰብስበው ቆመዋል አይተሃል ያለው። እኔ አላየሁም፣ ሂድና ተመልሰህ አረጋግጥ አሉት። ዓሊሙ ተመልሶ ሄደ። ዓሊሙ ተመልሶ ሄደ። ቤቱ ሲሄድ ያገኘው እንደተባለው ነበር። በጣም ብዙ ፈረሶች፣ እህል ስንቅ የጫኑ ገንዘብ የጫኑ ተቀምጠዋል። ምንድናችሁ ብሎ ጠየቃቸው። እኛ የኹራሳን ሰዎች ነን አሉት። እሱ የባግዳድ ሰው። የዛሬ 30 ዓመት አባትህ ገንዘብ አበድሮን ነበር። ያ ያበደረን ገንዘቡን እስክንመልስ ስራ ላይ አውለንለት ይሄን ያክል ሀብት የሱ ሀብት ነው። ይሄ ደግሞ ያንን ብድር ስለሰጠን ለሱ ያመጣነው ሀዲያ ነው ተቀበለን አሏቸው። ደነገጡ ዓሊሙ። ያንን ያልጠበቁትን መልካም ነገር ተቀብለው ቤት ገብተው ግን ማልቀስ ጀመሩ። አላህ Subhanahu Wa Ta'ala ምናልባት ለዛች የቲም ልጅ የሰጠሁትን ዳቦ ኸይሯን ቆጥሮ በዚሁ መልስ ሰጠብኝ ሆኖስ ምን ሁኜ ይሁን እያሉ መጨነቅ ጀመሩ። ተመልከቱት፣ እንደው አጅሬና ፈጠነብኝ፣ ዋጋዬን ዱንያ ላይ ያደረገብኝ ሊላህ ብዬ አልነበረም ያደረኩት እያሉ ተጨነቁ። ይህን እያሉ ደክሟቸው እንቅልፍ ጣላቸውና ምን ይላሉ ዓሊሙ? ህልም አየሁ ይላሉ። ቂያማ ይቆም ይመስለኛል፣ ሂሳብ ይጀመራል፣ ስራ ይታያል። የኔ ተራ ደርሶ ስራ መመዘን ጀመረ። ኸይር ስራዬና ሸር ስራዬ እኩል ሆነ። ሁሉም እኩል ሆነ። የኸይሩን መላእክት የሸሩን መላእክት ቆመው አንዱ ወደ አንዱ ለመውሰድ እየተዘጋጁ ምን ቀረው ሲባል የሸሩ መላእክት ያ የመጥፎ ስራውን የሚጠብቀው መላእክት ምንም የቀረው ነገር የለም ይላል። እቹ ደግሞ ኸይር ስራውን የሚጠብቀው መላእክት ደግሞ ምን ቀረ ተብሎ ሲባል አንዲት ሁለት ኹብዝና አሰል ያላት ሁለት ኹብዞች ቀርተዋል አለ። ለአንድ የቲም ልጅ የሰጠው መዝኑለት ስራው ላይ ተባለ። ሚዛን ላይ ሲቀመጥ ያን ሁሉ ሚዛን አደፋው። ከዛ ሁሉ ኸይር በልጦ ያቺ ሁለቲት ሊላህ ተብላ የተሰጠች በእኛ ሀያት ውስጥ በምንኖረው ማንነት ውስጥ ህይወታችን ሁሉ ጊዜ ለአላህ ሲኖር አላህን ፈልገን ስናደርግ ማንነታችን ሁሉ ጊዜ በዚህ በአላህ ፍራቻ ውስጥ ስንኖር ሁለቱም ነገር ያምርልናል ወንድሞች። ሰብስክራይብ በማድረግ ቤተሰብ ይሁኑ።